ጄፍ ሽንት ቤት ለመሄድ ሲወጣ አንድ እንግዳ ነገር አየ። ምንም እንኳን ዓለም አልቆ እንኳን ቢሆን አንድ ትልቅ የማያውቃቸው ሰዎች ቡድን ወደ እርሱ እየመጡ ነበር። በጣም ከመፍራቱ የተነሳ ራሱን እንኳን ሳያስብ ወደ ሰፈሩ ሮጠ። ዓለም ከጠፋች 10 ዓመት ሆኗል። በምድር ላይ ጥቂት ሺህ ሰዎች ብቻ ናቸው የቀሩት። ፊልሙ የሚጀምረው ስልጣኔ እንዴት እንደወደቀ በሚያሳይ አጭር ትዕይንት ነው። ዓለም የወደቀችው ከ10 ዓመታት በፊት ነው። መጀመሪያ ላይ የነበረው ችግር በበሽታ ተይዘው ሰዎችን የሚበሉ ሙታን መምጣት ነበር። ከዚያ ሙታን ሲጠፉ በሕይወት የተረፉ ሰዎች ራሳቸው ወደ አውሬነት ተለወጡ። የምግብ እጥረትና ፍርሃት ሰዎችን ከሰውነት አውጥቷቸዋል። አሁን ሰዎች ሰዎችን ይበላሉ። በዚህ የጨለማ ዓለም ውስጥ ዴቭ፣ አባቱ እና የሴት ጓደኛው ከከተማው ርቀው ጫካ ውስጥ ተደብቀው ይኖራሉ። አነስተኛ መጠለያ ሰርተው በዚያ ይጠለላሉ። የሴት ጓደኛው በደረሰባት ቁስል ምክንያት በጠና ታማ አልጋ ላይ ትገኛለች። ሕይወቷን የሚጠብቁት በጣም ውድ የሆኑ መድኃኒቶች ብቻ ናቸው። ጄፍ ሽንት ለመሽናት ብቻውን ሲሄድ የቤተሰቡ ሕይወት ተገልብጦ የሚፈርስበትን የወንበዴዎች ቡድን ለመጀመሪያ ጊዜ ያያል። አሁን ጩቤ የያዙ ሰዎች መጥተዋል። ይህ ማለት ክፉ ሐሳብ ይዘው ነው የመጡት ማለት ብቻ ነው። ጄፍ በፍርሃት መሬት ላይ ተዘረረ። አጠገቡ ያለው አባቱ ደግሞ የሆነ ችግር እንዳለ ገብቶታል። ተነስቶ ሲያይ እነዚያ ሰዎች ጥቂት 10 ሜትሮች ብቻ ቀርቷቸዋል። ጦርነት የተላመደው አባቱ ይህ ሌላ ከባድ ውጊያ ሊሆን እንደሆነ ታውቆታል። ነገር ግን ጄፍ በድንገት ደነገጠ። ምክንያቱም በበሽታ የተጠቃች ሚስቱ አጠገቡ ተኝታ ነበር። አባቱ ሻንጣቸውን ሲያሽጉ አይቶ አባቱ ሻንጣውን በእጁ ላይ እስኪያስገባለት ድረስ ጄፍ ከፍርሃቱ አልወጣም። ከዚያም ቶሎ ብሎ ለመርዳት ቸኮለ። ነገር ግን እነዚያ እንግዶች ወደ ሰፈሩ እየቀረቡ ነበር። አባቱ ምርጫ አልነበረው። የእንጨት ሰሌዳዎቹን ረግጦ ከፈተ እና ቤተሰቡን በኋለኛው በር እንዲያመልጡ አደረገ። ዓለም በጠፋችበት ጊዜ የሚፈልጉት ነገር ሁሉ በጣም ውድ ነው። እንዳይያዙ ማሰብ የማይቻል ነበር። መሮጥ አማራጭ እንዳልሆነ ሲያዩ አባቱ በአቅራቢያው ያለውን የሽንት ቤት ክዳን ከፈተ። ልጁን እና ሚስቱን ለመጠበቅ ሁለቱንም ወደ ውስጥ አስገባቸው። ከዚያም ብቻውን ከነዚያ ወንበዶች ጋር ለመፋለም አሰበ። ግን በራሱ ጉልበት ብቻ እንዴት አንድ ሙሉ ቡድን ሊዋጋ ይችላል? መጀመሪያ ላይ አባቱ ጥቂት ሰዎችን ጥሏቸዋል። ግን በሰከንዶች ውስጥ በአንድ ምት ተመቶ ወደቀ እና ውስጡ ያሉት ባልና ሚስት ደግሞ መንቀጥቀጥ ብቻ ነው የቻሉት። አባታቸው ከፊታቸው ሲገደል ማየታቸው ግን ለመኖር ሲሉ ጩኸታቸውን መቆጣጠር ነበረባቸው። ከዚህም የባሰው ነገር እነዚያ ሰዎች ወደ ሰፈሩ ገቡ እና ጄፍ የጣለውን ቦርሳ አገኙት። በውስጡ ውድ የሆኑ ክኒኖች ነበሩት። ዓለም በጠፋበት ጊዜ አብዛኛው ሰው በበሽታ ተይዟል። እነዚህ ክኒኖች ብቻ ናቸው በሕይወት እንዲቆዩ ያደረጓቸው። አሁን ግን ክኒኖቹ ተወስደዋል። በበሽታ የተጠቃች ሚስቱስ ምን ትሆናለች? አባቱን በዱላ ታስሮ ሲያይ ጄፍ ሰዎች ከሄዱ በኋላ ሊወጣ አሰበ። ነገር ግን በሽንት ቤቱ አጠገብ ሲያልፉ መሪው የሆነ ነገር ትክክል እንዳልሆነ አስተዋሉ። የተበተኑት እንጨቶች ስር ያለው ነገር ትክክል አይመስልም። ጄፍ የሚስቱን አፍ በፍጥነት ጨበጠ። የቡድኑ መሪ ተንበርክኮ የሽንት ቤቱን ክዳን ሊያነሳ ሲል ሁሉንም ኃይሉን ተጠቅሞ ሰሌዳውን ወደ ታች ያዘው። ውጭ ያለውን መሪ አቆመው። ግን ውስጡ ያለው ምንድነው? መሪው ለማወቅ ጓጉቷል። ምናልባት የተደበቀ ምግብ ወይ ሌላ ነገር ይሆን? ስለዚህ ጎንበስ ብሎ በጥብቅ አሸተተ። የጠነከረው ሽታ እንዲያስለው አደረገው እና ባልና ሚስቱም ተረፉ። በመጨረሻ እንግዶቹ ከሄዱ በኋላ ጄፍ ከሽንት ቤት ወጣ። ግን ሰፈሩ ተዘርፏል። አሁን እንዴት ይተርፋሉ? በተለይ ሚስቱ በጠና ታማ ነበረች። አልጋ ላይ ተኝታም እንኳን ደካማ ነች። ቁስሏ እየባሰ ሲሄድ አይቶ ጄፍ የመድኃኒት ሳጥኑን ለማግኘት ሞከረ። ግን ሲያነሳው ሙሉ በሙሉ ባዶ ነበር። ሚስቱ በማይታመን ሕመም ውስጥ ሆና ስታቃስት ሲያይ እሷን ለመግደል እንኳን አሰበ። ግን የምትወደው ሚስቱ ስለሆነች ጄፍ ሊያደርገው አልቻለም። ስለዚህ እሷን ለመታደግ ክኒኖቹን ለማግኘት ጄፍ የመጨረሻውን የውሃ ጠብታ ተወላት። ከዚያ ወጥቶ ሰፈሩን ጠበቀ። ከዚያ ደግሞ እነዛን ሰዎች ለመከታተል ወሰነ። የአባቱን ደም ፈለግ ተከትሎ በረሃ ውስጥ ፈለጋቸው። ግን የአየሩ ሁኔታ ከ20 ዲግሪ በታች ነበር። እሱ ደግሞ የያዘው ቲሸርትና ቁምጣ ነው። ጄፍ ብዙም ሳይቆይ በበረዶ ላይ ወደቀ። ቅዝቃዜና ረሃብ ከበቡት። አእምሮ እየደበዘዘ ሄደ።
ግን በድንገት አንድ ትንሽ ልጅ ሲያልፍ አየ። ጄፍ እድሉን አላመለጠው። ዝም ብሎ ልጁን ተከተለ። ልጁ ቤት ደርሶ እስኪያየው ድረስ ነገር ግን ለመሮጥ ጊዜ ያልነበረው። ልጁ በሩን ዘጋ። ጄፍ እየቀረበ ሲመጣ የታሰረ ማንኛውም ሰው ታላቅ ጥንካሬን ይለቃል። ጄፍም እንደዚያ አደረገ። የብረት በሩን በእግሩ ከፈተው፣ ግን አልጎዳቸውም። የሽማግሌውን ልብስ ብቻ ወሰደ። ከዚያም ጉዞውን ቀጠለው። ግን የሚገርመው ነገር አሁንም የደም እድፍ ቢኖርም ጄፍ ብዙም ሳይቆይ የሰው አጥንቶች መሬት ላይ ተበታትነው አየ። በሐዘን ውስጥ ሆኖ አባቱን ቀበረው። ግን ለማዘን ጊዜም አልነበረው። ኪኒኖቹንና እነዚያን ሰዎች ማግኘት ነበረበት። አለበለዚያ ሚስቱ በቅርቡ ትሞታለች። የሚከተለው የደም ፈለግ ስለሌለ ጄፍ ረጅም ዛፍ ላይ ወጣ። እነሱን ለመፈለግ ነበር። ብዙም ሳይቆይ ከፊቱ ጭስ ሲወጣ አየ። ግን ከዚያ በኋላ ቶሎ ለመውረድ ያስባል። አልተሳካለትም። ጄፍ ከዛፉ ላይ ወደ ታች ወደቀ። ምንም ነገር ማድረግ ባይችልም ከሩቅ የዱር ውሾች እየጮሁ መጡ። በጣም ተጎድቷል። ጄፍ ሊነሳ ሲሞክር ከመውደቁ የተነሳ ሰውነቱ ላይ ከባድ ጉዳት አስተናግዷል። ያኔ አንድ ሐሳብ መጣለት። እንስሳት እሳት ይፈራሉ። ስለዚህ እሱ ማድረግ ያለበት ያረጀውን ካምፕ እሳት ማቀጣጠል ብቻ ነበር። ፀሐይ ስትጠልቅ ጄፍ እሳቱን ለኮሰና እንጨት መጨመር ቀጠለበት። ብዙም ሳይቆይ የዱር ውሾቹ መጡ። ጄፍ በጨለማ ውስጥ ችቦ እያወዛወዘ ተከላከለ። ውሾቹም ሊቀሩም አልደፈሩ። በዚህ ሁኔታ ሌሊቱን ተርፏል። በማግስቱ ጠዋት ጄፍ ቀስ ብሎ ነቃ። እንደ ዕድል ሆኖ በወንዙ ውስጥ የደም ፈለግ አየ። ወደ ላይኛው የወንዝ ክፍል ሲመለከት ከወንበዶች ቡድን አንዷ ሴት ጩቤዋን ስትታጠቅ አየ። ግን ወዲያውኑ ሊያጠቃት አልቻለም። ዋና ካምፓቸውን ማግኘት ነበረበት። ዱካውን ተከትሎ ብዙም ሳይቆይ ካምፓቸውን አገኘው። ክሊኖቹ እዚያ መሆን አለባቸው። ሴትዮዋ ብቻዋን ስትሆን አይቶ ወደ ውስጥ ዘልቆ ለመግባት አሰበ። ግን እነሱ ጥንቁቆች ነበሩ። የደውል ወጥመዶችን ዘርግቷል። ጄፍ በጣም በጥንቃቄ መራመድ ጀመረ። እጁ ላይ ድንጋይ ይዞ ወደ እርሱ አቀረበ። ነገር ግን ሲፈልግ ኪኒኖቹ ቦርሳ ውስጥ አልነበሩም። ሁሉንም ቦታ መፈለግ ነበረበት። ነገር ግን ሳያስተውል እሷ ከኋላው መታ ነበር። እሱና ሴትዮዋ መታገል ጀመሩ። ምንም እንኳን ጄፍ የተጎዳ ቢሆን በያዘው ድንጋይ መታትና መሬት ላይ ጣላት። በአቅራቢያው ካለች ተንቀሳቃሽ ቤት ውስጥ ገብቶ መፈለግ ጀመረ። ነገር ግን ወዲያውኑ ወንበዴዎቹ ተመለሱ። ጄፍ ወዲያውኑ ደሙን አበሰ። የተደባደቡበትን ምልክት ሁሉ ደበቀና እሷን ጎትቶ አስቀመጣት። ጄፍ ግን አያውቅም ነበር። ጠላቶቹ በጣም ጨካኞች ነበሩ። ልጁን ይዘው መጥተዋል። መሪው ደግሞ በጣም ጠንቃቃ ስለነበር መስታወቱ እንደተንቀሳቀሰ አስተዋለ። ልጁን እንዲያስሩ ታዘዘ። ከዚያም እሷን ለመፈለግ ወደ ወንዙ ሄደ። ጄፍ ለዘላለም መደበቅ እንደማይችል ያውቃል። ሁሉም ሰው ሲወጣ እሷን በቅጠሎች ሸፈነ። ከዚያም ተመልሶ ወደ ካምፑ ሾልኮ ገባ። ነገር ግን ሌላ በበሽታ የተጠቃ ሰው እየጠበቀ ነበር። ጄፍ ሰውየው ወደ ተንቀሳቃሽ ቤቱ እስኪገባ ጠበቀ። ከዚያም ሾልኮ ወጣና ልጁን ነፃ ለማውጣት ሞከረ። ነገር ግን ልጁ ጮኸ። ይህም በበሽታ የተጠቃውን ሰው አስጠነቀቀ። ሰውየው ሲወጣ ጄፍ ልጁን አስቀድሞ ነፃ አውጥቶታል። በበሽታ የተጠቃው ሰው እነሱን ተከተላቸው። ጄፍ ወደ ካምፑ ገባና የተቆለፈ ሳጥን አገኘ። ኪኒኖቹ ውስጥ መሆን አለባቸው፣ ግን ሊከፍተውም አልቻለም። ያኔ መሪው የሴቷን አስክሬን ይዞ ተመለሰ። ጄፍ በተንቀሳቃሽ ቤቱ ስር ተደብቆ መንቀሳቀስን አልደፈረም። ጎህ ሲቀድ ሁሉም ሰው ተኝቶ እያለ ጄፍ ወደ ተንቀሳቃሹ ቤት ሾልኮ ገባ። ከመሪው አንገት ላይ ቁልፉን አወለቀ። ልቡ በፍርሃት ይመታል። ቁልፉን ይዞ ወደ ተቆለፈው ሳጥን ሄደ። ሳጥኑን ሲከፍት ዋው! ክኒኖቹ ሞልተዋል። እነዚህ ክኒኖች ለሚስቱ ሕይወት ናቸው። ጄፍ ቶሎ ብሎ የሚችለውን ያህል ኪሱ ውስጥ ከተተ። ከዚያም ቶሎ ብሎ የወንበዴዎቹን በር በቁልፍ ዘግቶ መሮጥ ጀመረ። ምናልባት በጣም ተደስቶ ሊሆን ይችላል። በሚሮጥበት ጊዜ ጥቂት ጠጠር እግር ስር ገብቶ የደውል ድምፁን ነካ። በስህተት ወጥመዱን ነካው። ጩኸቱ በጣም ከፍ ያለ ነበር። ድምፁ መሪውን ከእንቅልፉ ቀሰቀሰው። ሲነሳ መጀመሪያ የነካው አንገቱ ላይ ያለውን ቁልፍ ነበር። ቁልፉ የለም። ከዚያ በሩ መቆለፉን ያቺ ትንሽ መቆለፊያ ምናልባት እግሩን አያቆመው። መሪውና ሌሎቹ ወንበዴዎች ወዲያው ጄፍን ማሳደድ ጀመሩ። ጄፍ ጫካ ውስጥ ገብቶ ከፍታ ቦታዎችን በመጠቀም አሳዳጆቹ በቀላሉ ማምለጥ ቻለ። በመጨረሻም ጄፍ ልጁንና ሽማግሌውን በመጀመሪያ ልብሱን የወሰደባቸው የድሮ የዱር ውሻ እግሮች አሻራን መሬት ላይ ተዘርግቶ አየ። ከውስጥ ያለው ነገር ሁሉ ደም ያለበትና በጣም አሳዛኝ ነበር። ውሾቹ ሽማግሌውንና ልጁን በልተዋቸዋል። ጄፍ በጣም ደነገጠ።
ሊወድቅ ቀረበ። በፍጥነት እየተከታተሉት ካሉ ጠላቶቹ ለመራቅ እየተንገዳገደ ወደ ውጭ ወጣ። ጠላቶቹ ግን አጠገቡ ደረሱ። እምቢ ማለት ፋይዳ እንደሌለው ሲያይ ጄፍ መቃወም አቆመ። በዱላ መቱ። ጄፍ እንደገና ሲነቃ ራሱ መሬት ላይ ታስሮ አገኘው። አጠገቡ ደግሞ ወንበዴዎቹ እሳት ለኩሰው የሆነ ነገር እያቃጠሉ ነበር። መሪውም ፈገግ ብሎ ያየዋል። ጄፍ እንደሚሞት ተረዳ። ነገር ግን አጠገቡ አንድ ነገር አስተዋለ። ከዚህ በፊት ነፍሱን አድነው የነበሩትን የዱር ውሾችን ለመጥራት የሚያገለግል ትንሽዬ ፊሽካ ነበረች። ወንበዴዎቹ በስራ ተጠምደው ሳለ ጄፍ በከንፈሩ ፊሽካውን ለመንከስ ሞከረ። ባፉ ይዞት ከዛም ይነፋል። የፊሽካው ድምፅ ጫካውን ሁሉ አናወጠው። ይህ ድምፅ ደግሞ የዱር ውሾችን እንደሚጠራ ያውቅ ነበር። መሪው ሲሰማው ደንግጦ ጄፍን ረገጠው፣ ግን ጊዜው አርፍዷል። ውሾቹ መጡ። ወንበዴዎቹ በፍርሃት መሮጥ ጀመሩ። ጄፍ ቶሎ ብሎ ራሱን ነፃ አወጣ። ውሾቹ እንዳያገኙት በወደቀ ዛፍ ስር ተደበቀ። ወንበዴዎቹ መበታተናቸውን ሲያው የመጨረሻውን እቅድ አዘጋጁ። ጄፍ በፍጥነት የሞቱ አባቱን ልብስ ለብሶ ወደ ዛፍ ላይ ወጣ። ከወንበዴዎቹ አንዱ በአቅራቢያው ሲያልፍ ጄፍ ከዛፉ ላይ ዘሎ ከኋላው ያዘው። ወንበዴውን መሬት ላይ ጥሎት ከዚያም ሌላኛውን ደግሞ በኃይል መታው። አሁን የቀረው መሪው ብቻ ነው። ጄፍ ቀስትና ፍላጻ ተኮሰበት። ነገር ግን መሪው ጠንካራ ነበረ። ጄፍ መሪውን በእግሩ መታው፣ ነገር ግን የቀስቱ ገመድ ተበጠሰ። አሁን የሚቀራቸው በጩቤ መፋለም ብቻ ነበር። እንደገና የዱር ውሾቹ ጮሁ። ሁለቱ በፍርሃት ተደናግጠው ትግሉን አቆሙ። ጄፍ መሮጥ ጀመረ። ብዙ ጊዜ ከሮጠ በኋላ የዱር ቤት አገኘ። ኪኒኖቹን ካገኘ አቅርቦቶችም ይኖራሉ። ጄፍ ወደ ቤት ውስጥ ገባ። ወደ ቤት ውስጥ ሲገባ የሚፈልገውን የመድኃኒት ሳጥን ወዲያው አገኘ። ኪኒኖቹንም ያገኛል። ደስ ብሎት ሊሄድ ሲል በድንገት የወንበዴዎቹ መሪ ከኋላው መጥቶ አገኘው። መሪው በቁጣ ተሞልቶ ነበር። በመካከላቸው የመጨረሻ ፍልሚያ ተጀመረ። ጄፍ ቀድሞውኑ በተጎዳ ሰውነቱ በጣም ተዳክሟል። ቢሆንም ለመኖርና ለመበቀል በሚል ስሜት ተፋለመ። በመጨረሻም መሪውን በኃይል አንቆ ገደለው። ጄፍ ደክሞት መሬት ላይ ወደቀ። በድል ስሜት ተሞልቶ ነበር። አሁን ኪኒኖቹን ይዞ ወደ ሚስቱ ለመመለስ ይችላል። ኪኒኖቹን ይዞ ወደ ሚስቱ ወደ ተደበቁበት መጠለያ ሲመለስ ዘግይቷል። የሴት ጓደኛው መድኃኒት ሳታገኝ በእመሟ ምክንያት ሞታ ነበር። ጄፍ ሙሉ በሙሉ ተስፋ ቆረጠ። ዓላማው አልቋል። ያንን ሁሉ አደገኛ ትግል ያደረገው ለከንቱ ሆነ። ጄፍ ከብዙ ሐዘንና ስቃይ በኋላ ቆመ። በዙሪያ ያለውን ባዶነት ተመለከተ። ያኔ አስከፊው የዓለሙ እውነት ገባው። ለመትረፍ የሰውነት ውስጣዊ አውሬ መሆን አለብህ። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ እንዲሰራላችሁ የምትፈልጉትን ማንኛውም ፊልም ኮሜንት ላይ በመጻፍ አብሮነታችሁን እና ድጋፋችሁን ደግሞ ሰብስክራይብ እና ላይክ በማድረግ አሳዩ። መልካም ቅዳሜ ይመቻችሁ።